الله أكبر الله أكبر لا إله إلا الله. السلام عليكم. وعليكم السلام ورحمة الله. سلام عليكم. عثمان عبد النور بالله. محمد عبدو. لين ناتشو. عثمان عبد النور. سلام عليكم. الحمد لله. جابوا الحمد لله. ما شاء الله. ولي ማህበር መስጂድ እንግዲህ ነው 1889 ላይ እንደተገነባ ነው የሚታወቀው። ይሄ አራተኛው ግንባታ ነው። ከዚህ በፊት 3 የተለያዩ ግንባታዎች ነበሩት። ይሄኛው በ1986 በሐጂ ዙሪ አማካኝነት ነው የተገነባው። ከዚህ በፊት የነበሩት ከዚህ በፊት የነበረው ጎጆ ቤት ምን ጋር ነበረ? እዚሁ ጋር ነበረ። እሱ ፈርሶ ነው የተሰራው። እንግዲህ እንዳልኩ 1889 ላይ አይደል የተሰራው። ጎጆ ቤት ከጊዜ በኋላ የመድከም የመሸራረፍ ግድግዳዎቹም ራሱ በጊዜ ሂደት የመፈራረስ አደጋ ያጋጥማቸዋል። ስለዚህ መስገድ ስለሆነ አላማው ያኑ መስጂድ ራሱ ለህብረተሰቡ እንዲመች ተደርጎ እንደዚህ ሆኖ ሊሰራ ይችላል። ምክንያቱም ጎጆ ቤቱ መሃል ላይ ነው ያለው። ጎጆ ቤቱ እያለ እንስራ ቢባል ይሄንን ቅርጽ ላይ ሰጠን ይችላል። በዚያ ምክንያት ነው ሊፈርስ ይችላል። ይሄ ዋናው የመስገጃው የሚሰገድበት ቦታ ነው። ይሄኛውም የወንዶች የመስገጃ ቦታ ነው። እዛ ከላይ ያለውም የመስገጃ ቦታና አንዳንድ ቢሮዎች የሚገኙበት ነው። በዚህ ወረታች ደግሞ ግራውንዱን የሴቶች መስገጃና መድረሳዎች ያሉበት ቦታ ነው። ዋና መስገጃው ይሄ ነው። ሰላም አለ ረሱላህ ሰለላሁ ዐለይሂ ወሰለም። አሁን እንግዲህ የምንገኘው የመጀመሪያው በአዲስ አበባ የተሰራው የወሊ መሐመድ መስጊድ ተባለው ታሪኩን ለመስራት የመጣ ነውና እስኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣችሁ። ስምህና የቤተሰብ ደረጃ? እሺ፣ መሐመድ አብዱ እባላለሁኝ። የወሊ መሐመድ ሶስተኛ ትውልድ ነኝ። ይሄ ለመጀመሪያ ጊዜ የተሰራው አዲስ አበባ ውስጥ አንደኛ መጀመሪያ መስጊድ ነውና እስኪ አመሰራሩት መስጊድ ነው። ጥሩ። እንግዲህ ወሊ መሐመድ መስጊድ የተመሰረተው በ1889 ነው። አዲስ አበባ ሲመሰረት ወይንም ደግሞ ከአድዋ ድል በኋላ የተመሰረተ መስጊድ ነው። ወሊ መሐመድ ተጽዕኖአቸው መስጊድ ላይ ወይንም ደግሞ ሃይማኖታዊ ብቻ ላይ አይደለም። አጋጣሚ ሆኖ የተገናኘ ነው እዚህ ሆነ እንጂ የወሊ መሐመድ ተጽዕኖ እንደ ሀገር አቀፍ የሚያስፈልጉ ግንባታዎችን ወሳኝ የነበሩ በጊዜው የነበሩ ግንባታዎችን ለመገንባት ተነጋግረው በፊት አውራሪ ሀብተ ጊዮርጊስ ዲነግሪ አማካኝነት ነው የመጡት። እንግዲህ ከስምምነታቸው መሃል ወደዚህ ሀገር መጥተው ስራ በሚሰሩበት ሰዓት የእምነት ቦታ ወይንም ደግሞ የጸሎት ቦታ እንዲሰጣቸው ጠይቀው ነበር ከመምጣታቸው በፊት። ስለዚህ እጃችን ላይ ያለ ደብዳቤ ማስረጃዎችን የሚያሳዩት እንደዛ ነው ማለት ነው። ስራ ከጀመሩ በኋላ እዚህ ከሰፈሩ በኋላ ለሃይማኖት ለጸሎት ቦታ ቃል የገባችሁልኝን ስጡኝ ብለው የጠየቁበት ደብዳቤ ሁላ አለ። በምን መልኩ ነበር የመጡት? መጀመሪያ በምን አይነት ሙያ በምን አይነት አስተዋጽኦ ለማድረግ ኢትዮጵያ ውስጥ ሲመጡ በምን መልኩ ነበር የመጡትና የተሰሩት ስራዎች ደግሞ የሰሯቸው ስራዎች ምን ይመስላሉ? ምንድን ናቸው? እስኪ ወሊ መሐመድ የመጡት በምህንድስና ባለሙያነት ነው። አዲስ አበባ አሁን ላይ እንደምናያት ታሪኩ፣ መንገዱ፣ ህንጻው ባልነበረበት ሰዓት ገና በህልም ደረጃ በነበረችበት ሰዓት ያንን ደረጃውን የጠበቀ ወይንም ደግሞ ዘመናዊ ከተማ ለማድረግ የውጭ ባለሙያዎች በሚመጡበት ሰዓት ነው ወሊ መሐመድም አንዱ ሆነው የመጡት። ስለዚህ የእንግሊዝ ዜግነት ነበራቸው። የዘር ግንዳቸው ደግሞ በህንድና የፓኪስታን እንደሆነ ይታወቃል። ከዛ ነበረ የመጡትም ደግሞ የተለያዩ የምህንድስና ስራዎችን ለመስራት ነበረ። እስኪ ሰሯቸው ስራዎች ከአጼ ምኒልክ ጋር አንድ ላይ ሆነው ተዋውለው የሰሯቸው ስራዎች አሉ። እነሱን እስኪ ምን ናቸው? እጅግ በርካታ የሆኑ ስራዎችን ሰርተዋል።
አሁንም ድረስ የአዲስ አበባ ቅርስ የሆኑ ቦታዎችን ሰርተው አስቀምጠዋል። እንግዲህ እንደምታውቀው ከአንኮበር ጀምሮ አሻራቸውን ሲያሳርፉ የነበሩ ናቸው። ጣይቱ ሆቴልን ማንሳት እንችላለን። 4 ኪሎ ቤተ መንግስት ውስጥ ያለው የግብር አዳራሽን ማንሳት እንችላለን። የራስ ብሩን መኖሪያ ቤት የሚሰሩት አሁን አዲስ አበባ ሙዚየም የሆነውን፣ የደጃቹቤ ቤት ፒያሳ ያለውን አሁን አዲስ አበባ ሆቴል የሆነውን እነዚህን ሁሉ የሰሩት እሳቸው ናቸው። ፖስታ ቤትና ፖስታ ቤትን በጣም ብዙ የሚጠቀሱ ቦታዎችን እነዚህን ብቻ አይደለም በጊዜው የነበሩ የባላባቶችን የሹማምንቶችን ቤቶች ሁሉ ሰርተዋል። የሃይማኖት ቦታዎችን ሳይቀር አሁን ከዚህ ከፍ ብለህ ከ4 ኪሎ ስር የባታ ቤተክርስቲያን አለ። ያንን ሁሉ ያነጹት እሳቸው ናቸው። እንግዲህ አካባቢው ሰው በደንብ የሚያውቀው ነገር ነበረ። ስለዚህ ትልቅ ግንባታ ነውና ከዛ አሁን ደግሞ እስኪ ወደ እንትን ንግባ ደግሞ ወደ ዲኑና ዲኑንስ ምን መስል ነበረ? ከማህበረሰቡ ጋር የነበራቸው ግንኙነት ከአጠቃላይ ዲን ላይ የነበራቸው ትኩረት ምን ይመስል ነበረ? እስኪ እንግዲህ በጣም ትልቅ የሆነ ተጽዕኖ ነው ያለው። ትልቅ ጠቀሜታ ነበረው። ምክንያቱም አዲስ አበባ እንደ ከተማ ስትመሰረት ዋና ከተማ ስትሆን ወሊ መሐመድ ገንብተውት ከዛ የገነቡት ከተማ ውስጥ ነበር ይሰግዱ የነበሩት። ከጊዜ በኋላ መጥተው መስገጃ ቦታ ተሰጥቷቸው ጠይቀው አይነት ነገር ሳይሆን ራሳቸው የገነቡበት ቦታ ላይ ይሰግዱ የነበሩ ሰው ናቸው። ሁለተኛ ነገር ደግሞ እንደምታውቀው ልጅ ማነጽ አለ፣ ማስቀራት አለ። የሃይማኖት እምነቱ መርሆች የሚያዙትን ነገሮች የምንከተልባቸው ትምህርቶች አሉ፣ ለአዋቂዎች የሚሰጡ ልክ እንደ ተፍሲር እንደ ኪታብ የመሳሰሉትን ነገሮች የዛ ሁሉ ማዕከል የነበረ ነው። ከመስጂድነት ጥቅሙ በጣም የዘለለ ነው። መስጂድ ውስጥ የሚሰጡ ነገሮች ናቸው። ነገር ግን እንደምናውቀው በእኛ እድሜም ሳይሆን ከኛ በፊት እንደዚህ ከተማ ውስጥ ያሉ መስጂዶች ከመስፋፋታቸው በፊት ከክፍለ ሀገር ትልልቅ ስም ያላቸው ሼኾች እየመጡ ለ40 ቀን ረመዳንን አሳልፈው ከዛም ቆይተው ሸዋልን ጾመው የሚሄዱበት ሁላ ነበረ። የራሳቸውን ደረሶቻቸውን ይዘው እየመጡ እዚህ እየቆዩ የሚሄዱበት ሁላ ጊዜ ነበረ። ስለዚህ ማህበረሰብን በማነጽ ከልጅነታቸው ጀምሮ የእምነቱን ተከታዮች በማጎልበት ትልቅ የሆነ አስተዋጽኦ ነበረው። እስኪ ከቤተሰብ ጋር የነበራቸው ግንኙነት፣ ምክንያቱም ሀገራዊ ጉዳይ አለ፣ እንደገና ደግሞ የዲኑ ጉዳይ አለ፣ ሶስተኛው ደግሞ ከፋሚሊ ጋር ከቤተሰብ ጋር የነበራቸው ቁርኝት ምን ይመስል ነበረ? ከሚስት ጋር ከልጆች ጋር ምን ያህል ልጆች ነበራቸው? መልካም እንግዲህ ወሊ መሐመድ ሲመጡ የመጀመሪያ ልጃቸውን ይዘው ነው የመጡት ወደዚህ። መውላ መሐመድ ይባላል። በሙያ ተመሳሳይ ሙያ ነበራቸው፣ ያግዛቸው እንደነበርም ይታወቃል። መውላ መሐመድን ይዘው ነው የመጡት። እዚህ ከመጡ በኋላ ደግሞ የዚሁ አገር ሰው የሆነች ተወላጅ አግብተው 2 ልጆችንም ወልደዋል። ስለዚህ መሐመድን የሚባሉና አሊ የሚባሉ ወልደዋል ማለት ነው። አሊ የሚባሉት 2ቱ ወንዶች በሙያ ተመሳሳይ ነበሩ እና እስካሁን ድረስ እነሱ ስኬች ያደርጓቸው የነበሩ የተለያዩ የምህንድስና ውጤቶች እነሱ በራሳቸው በጣም ትልልቅ የሆኑ አሻራዎችን ያሳረፉ ናቸው። መሐመድን ደግሞ ወሊ መሐመድ ካረፉ በኋላ በጣም ረጅም ጊዜ ከልጅ ልጆቻቸው ጋር ሊንክ እንዲፈጠር ታሪኩ ያረጉ ናቸው። ታሪኩን በማቆየት ለቀጣዩ ትውልድ ለወሊ መሐመድ ልጅ ልጆች እንዲደርስ በጣም ትልቅ አስተዋጽኦ ያረጉ ናቸው። ከዛም በኋላ ከመሐመድን በኋላ እንግዲህ የኔ አባት አላህ ይርሐመው ትልቅ አስተዋጽኦ አድርጓል። ስለዚህ ቤተሰቡ በሙሉ እድሜውን ሙሉ ሊትሬቸሮች ሲሰሩ ድጋፍ እያደረገ ደብዳቤዎችን በመስጠት ሊሆን ይችላል፣ የመንግስት ተቋማትን ከተለያዩ የእምነት ተቋማት ጋር በማገናኘት ከውጭ በሚመጡበት ሰዓት እነዛን ሰዎች ወደዚህ በማምጣት ትልቅ የሆነ ታሪክ ዶክመንትድ የሆነ መረጃ እንዲቀመጥ ከፍተኛ አስተዋጽኦ አድርጓል። ሌላው ደግሞ እንግዲህ ዲን ላይ ሁሉ ጊዜ እንግዲህ ትልቁ ዲን ነውና ለአረፋን ፕሮግራም ስለሆነ የሚሰራው ለሙእሚን ህብረተሰብ ትልቁ አስተዋጽኦ በዲን ዙሪያ ላይ የጻፏቸው መጽሐፎች ካሉ በሰለዋትም ይሁን በእስቲግፋርም ይሁን የራሳቸው የኔ የሚሉት ያስቀመጡት አለ ወይ? እንግዲህ ወሊ መሐመድ እንደሚታወቀው ሞር ፎከስድ የነበሩትና በትኩረት ይሰሩ የነበረው የምህንድስና ስራው ላይ ነው። እዚህ ጋር ያደረጓቸው አስተዋጽኦዎች እንዳሉ የነሳቸውን አብዛኛውን ሰዓት ይወስድ የነበረው እንደዛ ነው። ነገር ግን እዚህ መጥተው የሚያስተምሩ በጣም ታዋቂና ትልልቅ የሆኑ ሼኾች ስማቸው ታዋቂ የሆኑ ሰዎች እየመጡ እዚህ ቂራአት ደርስ ይሰጡ እንደነበር ይታወቃል። እንደዚህ አይነት አገልግሎት ይሰጡ ነበር። የኢድ ሰላትም እዚህ ነበር የሚሰገደው።
በጣም ለበርካታ ዓመታት መጀመሪያ ማለት ነው። ለበርካታ ዓመታት የኢድ ሰላት እዚህ ነበር የሚሰገደው። የተለያዩ ሼኾች ማረፊያም ነበር። የጻፏቸው መጽሐፎች አሉ በግል እንዲሁ ለዲኑ ትኩረት አስተዋጽኦ ያደርጉበት ነገር ካለ ምናልባት መጽሐፎች እንደ ቁርአኖቹ ትርጉም የሚሆን ተፍሲር የሚሆን ካሉ እስኪ። በጊዜው ረጃጅም እድሜ የቆዩ ኪታቦች ነበሩ፣ ቁርአኖች ነበሩ እንደዛ የተጻፉ የተገኙ። ነገር ግን በወሊ መሐመድ ተጽፏል የተባለ ቁርአን ወይንም ደግሞ ኪታቦችን እጃችን ላይ የለም። ምን ያህል ጊዜ ቆይተዋል? እንደገና ደግሞ ይሄ መስጊድ እና ከዚህ በፊት ጎጆ ነገር ነበረ፣ ባህላዊ ነገር ነውና ይሄስ መቼ ነው የተሰራው? ያኛውስ ምን ያህል ጊዜ አገልግሏል? ይሄኛውስ መቼ ነው የተሰራው? በማንስ ነው የተሰራው? ወሊ መሐመድ እንግዲህ ያረፉት 1905 የሚባል አለ። ኤግዛክት አመቱ አይታወቅም። ነገር ግን በሁለቱ መካከል ነው ያለው። እንግዲህ ያኔ ዘውዲቱ ነበሩ። ዘውዲቱ ወጥተው ከበራቸው በቤተ መንግስት ጋር አስክሬኑ ሲያልፉላ እንደሸኟቸው የሚታወቅ ነው። በቤተሰቡ ዘንድ ይታወቃል። ይሄ አሁን ያለንበት ግንባታ የተደረገው በ1986 ነው። ይሄ ግንባታ አራተኛው ግንባታ ነው። የተሰራው ደግሞ በሀጂ ቱሪ አማካኝነት ነው። ሀጂ ቱሪ እናውቃቸዋለን። በርካታ የኸይር ስራዎች ላይ የሚሳተፉ ሰው ናቸው። እሳቸው ነበር ያሰሩት። ነገር ግን እዚህ ግንባታ ላይ ከመድረሱ በፊት አራተኛው ግንባታ ነው ስላለን 3 የተለያዩ እርከኖችን አልፏል። ከጎጆ ቤት ይጀምርና ከዛ በኋላ እያለ ጊዜውን በሚመጥን መልኩ እየተቀያየረ ነው አሁን ያለበት ደረጃ የደረሰው። አሁን ደግሞ እንደምታዩት በጣም ረጅም ዓመታት ከ20 ዓመት በላይ አገልግሎት ሲሰጥ የቆየ መስጂድ ነው። ከ30 ዓመት በላይ አገልግሎት ሲሰጥ የነበረ መስጂድ ነው። አሁን ላይ ደግሞ በመልሶ ማልማት አካባቢው ላይ ያለ ማህበረሰብ ሪሎኬት ተደርጓል። ስለዚህ በጣም በርካታ ቁጥር ያለው ማህበረሰብ ወደዚህ እየገባ ነው ያለው። ስለዚህ እኛ አንዱ ጥያቄያችን ሊሆን የሚችለው ምንድነው? ጊዜውን የሚመጥን አሁን ከተማ ላይ ያለውን ታሪክን የማግላት ስራ እዚህም እንዲደገም እንፈልጋለን። መንግስት ይሁንታ ሰጥቶናል ለመስራት፣ ለማገዝ፣ ለማደስ አካባቢውንም ተጨማሪ ቦታዎችን እንዲሰጠን። ምክንያቱም የሃይማኖት ብቻ ሳይሆን ተጽዕኖ እንዲሆን የምንፈልገው ማህበረሰብን የሚያንስ ተቋም እንዲሆን እንፈልጋለን። ኮሌጆችን በማሰራት ሊሆን ይችላል፣ ዩኒቨርሲቲዎችን በማሰራት ለሙስሊሙ ማህበረሰብ ብቻ አይደለም። ምክንያቱም በፊት የነበረ ማህበረሰብ እዚህ አካባቢ ላይ ያለ ተቆርቋሪነቱ ከሙስሊሙ ያላነሰ ነበር። ስለዚህ ለሁሉም ማህበረሰብ የሚሆን ተጽዕኖ መፍጠር የሚችል ተቋም እንዲሆን እንፈልጋለን። መታየት እንዲችል፣ ሰዎች የት እንዳለ እንዲያውቁት። ምክንያቱም አዲስ አበባ የመቻቻል ከተማ ነች ሲባል ለሙስሊሙ መመስረት መጠቀስ ካለበት ይሄ ቦታ ስለ መቻቻል ስናወራ ይሄንን ሳናነሳ ልናልፍ አንችልም። ምክንያቱም ገና አዲስ አበባ ሲመሰረት የተለያየ እምነት ያላቸው ሰዎች አብረው ተቻችለው የሚኖሩበትና በቅርብ ርቀት ደግሞ የሃይማኖት ቦታዎችም ተሰርተው ይኖሩ እንደነበረ ማሳያ ነው። ስለዚህ ይሄንንም መጥቀስ ስላለበት እንደዚህ አይነት ነገሮች በደንብ ይበረታቱና ግንባታው ላይ ጥሩ ነገር ቢሰራበት ብለን እንጠይቃለን። እስኪ እንግዲህ አሁን ቀጣይ አረፋ እየመጣ ነውና አለ የምትለው መልእክት ካለ ታስተላልፈው። ሁለተኛ ደግሞ ለአረፋ መልካም ምኞትህን ልትገልጽልን። መልካም እንግዲህ የተከበረ የዙል ሂጃ ወር ላይ ነው ያለ ነው። 9ኙን ቀን በመጾም የምናሳልፍበት ነው። ዛሬ ደግሞ ትልቅ የሆነ ከአላህ ረህመትን የምናገኝበት ቀን ነው። ጾማችንን አላህ ይቀበለን። እየጾምን ያለን ሰዎች በዓሉም ደግሞ ከቤተሰቦቻችን ከምንወዳቸው ሰዎች ጋር በሰላም እንድናሳልፍ ጠይቃለሁኝ። አመሰግናለሁ። اللهم صل على محمد اللهم صل على زين طيبة اللهم صل على روح الوجود وبارك عليه اللهم صل وسلم. السلام عليكم. وعليكم السلام ورحمة الله وبركاته. እስኪ ከስሞት ጀምሩና ስራ ድርሻዎትን እንነግሩን። ኡስታዝ ጀማል አብዱልናስር እባላለሁኝ። ያው እዚህ መስጂድ ኢማም ነኝ፣ ኸጢብ ነኝ። ማለትም ያው ምክትል ኢማም ማለት ነው። እስኪ መስጊዱ አህዋሉ ምን ይመስላል? ምን ደረጃ ላይ ነው ያለው? በዳዕዋ ዙሪያም በመድረሳም ይሁን መስጂዱ ጀማዓ በደንብ አለው፣ ዳና ላይ ነው ያለው። ቅራአተም አለ፣ ዳዕዋም አለ እና 5 ጊዜ ወቅት ያው ጀማዓው እየመጣ ይሰግዳል ማለት ነው።
እየመጣ ይሰግዳል። ዳዕዋው በየጊዜ ይደረጋል። ቅራአቱም ደግሞ ከ10 ሰዓት እስከ መግሪብ ድረስ ቅራአት የልጆች ቅራአት አለ። ትምህርት ይሰጣል ማንደርስ ከመግሪብ እስከ ኢሻ ድረስ ደግሞ እንደዚሁ አባቶች ወጣቶችም ሁሉን ያማከለ ይሰጣል። ከሱብሂ ደግሞ ሱብሂ ሰላት በኋላ እንደዚሁ ደግሞ ወጣቶች ትምህርት ወይም ደርስ አለ ማለት ነው። በዚህ ደረጃ ያው በየጊዜ የተለያየ የትምህርት አይነቶች ይሰጣቸዋል ዲናዊ ሆነ እና ይሄ ነው ያለው። ጀማዓው በየጊዜ በነሻታ በፍቅር እንግዲህ ያው መስጂዱ የመጀመሪያ ከአዲስ አበባ የመጀመሪያ ከመሆኑም አንፃር ከተለያየም ቦታ የሚመጡ ጀማዓዎች አሉ። እዚህ አካባቢ ያሉት ደግሞ 5 ጊዜ ሰላት እየተገኙ ይሰግዳሉ እና ቅራአትም በተለያየ መልኩ ይሰጣል። መድረሳ አለ። መድረሳ ያው ሴቶችም ራሳቸውን ችለው ያው ሴት ራሳቸውን ኡስታዞች ይኖራሉ። የወንዶችም ደግሞ በዚህ ልክ ደግሞ እንደዚሁ ራሳቸውን ወንድ ተመድቦላቸው ወንዶች የሚያስቀሩበት እኛም የምናስቀርበት ማለት ነው። የተለያየ ብዙ ስለሆኑ ልጆቹ የተለያዩ ኡስታዞች ማን ያስቀራሉ ማለት ነው። በዚህ ደረጃ ያው ይከናወናል እና ሌላ መስጂዱ ሁኔታ እንደሚታዩት ነው። መስጂዱ ሰፊ አይደለም፣ ጠበብ ይላል። ለአሁን ላለው ጀማዓ ራሱ ጁማ ሙሉ ነው በቃ እስከ መጥበብ ደረጃ ነው ያለውና ጁማዓ ይሰገድበታል። ጁማዓ ይሰገዳል። ጁማዓ ያው ኹጥባ ብያቸዋለሁ ቀደም ብዬ ያው እኔም ኸጢብ ነኝ። ያው ዋና ኢማም እንትን ሲሉ ያው እኔ ምክትል ኢማም ነኝና ያው ኹጥባ ኸጢባለሁ እና ጁማ ያው ሙሉ ነው መስጂዱ ሙሉ ሆኖ ውጭ ድረስ ማንም የሚሰግዱበት ሁኔታ ነው ያለውና አሁን ላለው ጀማዓው እንኳን በቂ አይደለም። መስጂዱ በጣም ጠባብ ነው እና ያው ማስፋፊያም ተጠይቆ ነበር ከዚህ በፊት አካባቢው ከመፍረሱ በፊት ማስፋፊያ ተጠይቆ ምክንያቱም አሁን የተከናወነ ያለው ፕሮጀክት እንግዲህ ወይ ደግሞ የተሰራ ያለው እንትን እሱም በአማከለ መልኩ 13000 ምናምን ቤቶች ናቸው እና የሚሰሩት ያው የዛና ያህል ማህበረሰብ ነው ወደዚህ የሚመጣውና ከዛ ውስጥ ቢያንስ የተወሰነ ማን ነው ከ13 ማን ነው እሺ ማለት የተወሰነ ሙስሊም ማን ነው መምጣቱም አይቀር ነው እንኳን ማን የተወሰነ እንትን በብዛት ባይሆን በትንሽም እንኳን ቢመጣ ይሄ መስጂድ በጣም ጠባብ ነው። አሁን ባለው ያው አሁን ላለው ጀማዓ በቂ ቢሆንም ይሄን ያክል ያው ጁማ ይጠባል። ይሄም ቢሆንም እንግዲህ ለወደፊት የሚመጣውን ታሳቢ በማድረግ ጀማዓው በጣም የሚያጨናንቅ ነው የሚሆነው። ሽንት ቤቱ ከመስጂዱ ጋር ተጣብቆ ያለበት ሁኔታ ነው ያለውና ምንም አይነት ኢማሞች እንኳን የሚያርፉበት የተለያዩ ኻዲሞች የሚያርፉበት ቦታ የለውም። መስጂዱ በጣም ጠባብ ነውና ከዛ አንፃር እንግዲህ ጀማዓው ቅራአቱን በስፋት የሚቀራበት ዲናቸውን ተምረው በጥሩ ሁኔታ ታንጸው ለትውልድ ማን ነው ተሻጋሪ የሆነ ጥሩ ነገር ማን ነው የሚያሳዩበት ሁኔታ ቢከናወን የሚል እንትን አለኝ። ሌላኛው ያው መስጂዱ ጀማዓው በብዛት ይመጣል። ሲመጣ ግን ያው በጋ ያው አዋራው በጣም ያስቸግራል። ያው ፕሮጀክቱ ያው ሲሰራ መኪናው ሲመላለሱ በዛ ጀማዓ ነው ገብተው ጀማዓው ከሰራተኛ ጋር ተጋፍቶ ነው የሚወጣውና አንድ በር ብቻ ነው ያለችው። የመንገዱ በጣም ምቹ አይደለም። ጀማዓው በጣም በነሻታ እየመጣም ግን እዚህ ውስጥ ግቢ ውስጥ ሲገባ ትንሽ ቀልቡ የሚሰበርበትና ትዕግስት የሚያሳጣበት ሁኔታዎች አሉና ያ ነገር ቢስተካከልለት ጀማዓው የበለጠ ማነው መስጂዱን የመምጣት መስጂድ ላይ መቆየቱ እንትን በጣም ጥሩ እንትን አለውና መንገዱ በጣም አስቸጋሪ ነው እና አሁን ስትመጡም እንዳያችሁት መንገዱ እንግዲህ የሆነ ሰው ጭራሽ በሩ የት እንደሆነ የማያውቅበት ሁኔታ ነው ያለው። አሁን ዙሪያውን መስጂዷ ታጥራ ማለት ነው እና ምእመናኑ ገብቶ የሚወጡበት ራሱን የቻለ መንገድ ስለሌለ ምእመናኑ ገብቶ ሲወጣ በጣም የተጨናነቀበት የተቸገሩበት በጋ ሲሆን በአዋራው ክረምት ሲሆን ደግሞ ጭቃው በጣም የሚያስቸግርበት መኪናው ሲመላለስ በጣም አጨማልቆት ጫማቸውን በእግራቸው ይዘው መስጂድ ደርሰው ማነው መስጂድ ሲገቡ ታጥቦ የሚገቡበት ሁኔታ ነው ያለውና በዚህ ልክ በጣም ተቸግሮ ስላሉ ያ ነገር ቢስተካከል ደግሞ ህፃናቶች ይመጣሉ፣ ትልልቅ አዛውንቶች ይመጣሉ። በጣም የሚቸገሩበት ሁኔታ አለ። ያ ምቹ ቢሆን ቢመቻች የበለጠ ማነው ጥሩ ነገር ይኖራል። ጥሩ አመለካከት
ለሀገሪቷም ደግሞ ጥሩ ትውልድ ይፈራል ብለን ነው የምናስበውና ያ ነገር ቢስተካከል ምእመናኑ ራሱን የቻለ ገብቶ የሚወጡበት መንገድ ቢመቻችላቸው የሚል እንትን ያለኝ። መርሐባ። እንግዲህ የረመዳን ወቅት ደግሞ የራሱን የቻለ ወቅት ነውና በረመዳንስ ምን ይመስላል አህዋሉ? ረመዳን በጣም ደስ የሚያሰኝ ሁኔታ ነው ያለው። ረመዳን ላይ በጣም እስቁ ነሻጣው ልዩ ነው። የተለየ ሁኔታ ነው ያለው። ከተለያየ ቦታ ጀማዓዎች ይመጣሉ። ቅድም እንዳልኳችሁ የመጀመሪያ መስጂድ እንደመሆኑ ቅርስም ነው እና ታሪክነቱ በጣም እንትን ያለ ስለሆነ አብዛኛው ጀማዓ እንግዲህ አፍጥሩን እንትን ብለው እዚህም ተዘጋጅተውለት ከሌላም ቦታ እንትን ብለው ጀማዓ መስጊድ ሰላት ተገኝቶ ለመስገድ በጣም ጉጉትና ፍቅር ያለው ሁኔታ ነው ያለው። በዛ ሁኔታ እንግዲህ ቁርአን በመቅራት በዚክር በተለያዩ በዒባዳ ዘርፎች ገብቶ ጥሩ ሁኔታ የሚያሳልፉበት ሁኔታ ነው ያለው ማለት ነው። በጣም የተለየ ረመዳን አቀባበላቸው በጣም የተለየ የሆነበት ሁኔታ ነው ያለው እና በጥሩ ሁኔታ ነው የሚያሳልፉት ማለት ነው። አሁን ራሱ ለኡዱህያ አሁን ያለንበት ወቅት እንግዲህ ኡዱህያ የሚታረድበት የኡዱህያ ጊዜ ነውና እርስ በርሳቸው የመተዛዘን የፍቅር እርስ በርስ የመጠያየቅ የመዘየር ድሃዎችን የመርዳትና እርስ በርስ የመረዳዳት ወቅት ነው። አሁንም ቢሆን ረመዳኑም እንደዛው ማለት ነው። በተመሳሳይ አሁን ያለንበት ቀናቶች ራሶች አሁን ያለንበት ኢድ አልአድሃ ከዛሬ ጀምሮ እስከ 4 ቀን ድረስ ባለው ማኑ እርስ በርሳቸው የመጠያየቅና የመተዛዘንን ፍቅርን አብሮ ማኑ መብላትን አብሮ መካፈልን መገማድ መጋራት የተለያየ መጠያየቅና ኩርፊያም ካለ ያኒ ቅር መባባል እርስ በርስ ማንም የሚጠያየቁበትና እርስ በርሳቸው ማንም ይዋደዱበት የሚፋቀር ፍቅራቸውን የሚያሳዩበት ደሃውን የሚረዱበትና በዚህ ሁኔታ በደስታ በፍቅር አንድነትን በሚያሳይ መልኩ የሚያሳልፉበት ሁኔታ ነው ያለው ማለት ነው። ከ1447 ዓመተ ሂጅራ ነው ያለነውና ለሙእሚን ህብረተሰብ ዓለም ላይ ላለው መልእክት እንደ ኢማምነቱ እንደገና ደግሞ በአረፋ ወቅት ወደ መስጊድ በሚኬድበት የራሱን አህዋል እንትን አለውና እሱን እስኪ መልእክት ያስተላልፉ። ለ1447ኛው ዓመተ ሂጅራ ኢድ አልአድሃ የሚያስተላልፈው መልእክት ኢድ አልአድሃ እንግዲህ ወሳኝ የሆነ በዓል ነው ለሙስሊም። ስለዚህ ይሄንን በዓል በምናሳልፍበት ጊዜ በደስታ በፍቅር አንድነትን በሚያሳይና ምንም ኺላፍና ጭቅጭቅ ሳይኖር በዚህ መልኩ እንግዲህ ተዋደን ተፋቅረን ማሳለፍ አለብን ብዬ እላለሁኝ። ኢድ አልአድሃ በምናከብርበት ጊዜ ስንሄድ በአዳብ በስርዓት እንሄዳለን። ስንሄድ ያው ገላችን ታጥበን ሽቶ ተቀባብተን በጥሩ ሁኔታ ማንንም በማይረብሽ ሁኔታ በጥሩ ሁኔታ በደስታ በተክቢራ እንሄዳለን። ስንመለስ ደግሞ በሌላኛው መንገድ ባልሄድንበት መንገድ ነው የምንመጣው። እንግዲህ ይሄን ስንሄድ ያው ሁሉም ሰው መሄድ አለበት። ነብዩ አለይሂ ሰላቱ ሰላም ህፃናቶቹ እንኳን ሳይቀሩ ሀይድ ላይ ያሉ ሴቶች የወር አበባ ላይ ያሉ ሴቶች እንኳን እነሱ ባይሰግዱም እዛ ላይ ዱዓው ላይ እንዲካፈሉ እንዲታደሙ ነብዩ አለይሂ ሰላቱ ሰላም አዘዋል ማለት ነው። እና በዚህን ልክ እንግዲህ ሁሉም ሰው መሳተፍ አለበት ኢዱን ማለት ነው። እና ከኢዱ ጋር ተያይዞ መቼም ያው ኢድ አልአድሃ የምናከብርበት ማናረፋ በዓል ኡዱህያ አለውና ይህንን ኡዱህያ ጠንካራ የሆነ ሱና ነውና ችላ ብለን የምናሳልፈው ነገር አይደለም። ትልቅ የሆነ ሚንዳን አጅረን የምናገኝበት በእያንዳንዱ ጸጉር ልክ ማኑ ሚንዳ የምናገኝበት ስለሆነ በዚህ ላይ ትኩረት ሰጥተን ማኑ ኡዱህያውን መፈጸም አለብን። አቅም ያለው ሰው ሊፈጽም ይገባል። ነብዩ አለይሂ ሰላቱ ወሰላም አቅም ያለው ኡዱህያውን ለማረድ አቅም ያለው ያላረደ ወይም ደግሞ ኡዱህያን ያላደረገ ሰው ከመስገጃችን ገለል ይበል ወይ ዞር ይበል እስከ ማለት ደረጃ ጥንካሬ ሰጥተው ጠንከር ባለ ሁኔታ ያስተላለፉበት ሁኔታ ያለው መልእክት እና ነብዩ አለይሂ ሰላቱ ሰላም ያከናወኑት ነብዩላህ ኢብራሂም አለይሂ ሰላም የሳቸው ሱና ነው። የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሳቸው ፈለግ ሱናቸውና እንደሱ የገፋፉበት ያነሳሱበት በንግግርም በተግባሩ የሚያሳዩበት ተግባር ስለሆነ ያንን እንግዲህ ሱናቸውን ለመተግበር ጥረት ማድረግ ይኖርብናል ብዬ እላለሁኝ። ሌላኛው ይሄን በመናከናውንበት ጊዜ ደግሞ ነብዩን አለይሂ ሰላቱ ሰላም መቼም ያው መስፈርቶች ይኖራሉ። ከነዚህ መስፈርቶች አንዱ ጥሩ ንያ ኖሮን ጥሩ ንያ ኢኽላስ ኖሮን ኢኽላስ ጥርት አድርገን ለአላህ ሱብሓነሁ ወተዓላ ሰዎች ሊያዩልን ሊሰሙልን እከሌ አላደረገም አድርጓል
ይባላለሁኝ ወይ ይባልልኛል ተብሎ ሳይሆን መደረግ ያለበት ለአላህ Subhanahu Wa Ta'ala የሱ ትእዛዝም ስለሆነ የነብዩ አለይሂ ሰላም የሳቸውም ሱና ስለሆነ ይህንን መፈጸም አለብኝ ብሎ አንድ ሰው ይህንን ታሳቢ አድርጎ ማድረግ እንዳለበት ሌላኛው የነብዩ አለይሂ ሰላም ያደረጉት በተግባር ያሳዩት ተግባር ስለሆነ ያንን ድርጊት እንዴት ነው ያደረጉት የፈጸሙት የሚለውን ማና ከሆነ የሚያውቁ አካሎችን በመጠየቅ ምን ተገብረው ይገባል ዝም ብለን በራሳችን በደመ ነፍስ ሳይሆን በግምት ሳይሆን እያንዳንዱ ነገር በእውቀት ተመስርቶ ያ እሳቸው የፈጸሙትን አፈጻጸም በስርዓት ልንፈጽም ይገባል ብዬ እላለሁ። እንግዲህ ይሄንን ስናደርግ ደካሞች አሉ ምስኪኖች ማነው እንደዚሁ ደግሞ ማነው የተቸገሩ ችግርተኞች አሉ እናትና አባትን ያጡ ምንም ነገር የሌላቸው ችግርተኞች አሉ እነዚህ ሊታሰቡ ይገባል ለነሱ ልናዝንና እና እኛ ከምንደሰተው ደስታ ለነሱም ደስታ ማካፈል እንዳለብን ማጋራት አለብን የምን ነው እነሱም እንዲደሰቱ በአልባሳትም ይሆን በሚበላማን በማድ ማጋራት በእነዚህ ነገር እነሱን ታሳቢ ማድረግ አለብን እኛ ስናዝን እንግዲህ ፈጣሪ ደግሞ አላህ Subhanahu Wa Ta'ala ለኛ ያዝንልናልና ስለዚህ ይሄን ይላለሁኝ ለሙእሚኑ ማህበረሰብ ሌላ ደግሞ ማን ነው ያው ሌላ የሚለው ለሚመለከተው አካል ሁላ ቀድም ባልኩት መሰረት መስጂዱ ባለበት ሁኔታ ማን በጣም የሚያስደስት የሆነ ጀማዓ ወይ ደግሞ ማህበረሰቡ እየመጣ መስጂድ ላይ ኢባዳ ማከናወን ለአገሪቷም አጠቃላይ ላለው ሁኔታ ዱዓ ያደርጋሉና ዱዓቸው በጣም ተፈላጊ ወሳኝ ነውና ያለ ዱዓ የሚሆን ነገር የለምና እና ለአገር ሰላም ለአገር ፍቅር ለአገር እድገት ለሁሉ ነገር ዱዓ አስፈላጊ ነገር ስለሆነ መጥቶ ዱዓ የሚያደርጉበት አምላካቸውን አላህን የሚማጸኑበት ቦታ ነውና እሱም ብቻ የሚያመልኩበት ከተለያየ ማነው አላስፈላጊ ነገር ርቀው ወደ እሱ ቤት የሚመጡበት ስለሆነ እንግዲህ መንገዱ ቢመቻችላቸው ትንሽ መንገዱ ነገር ምእመናንን ትንሽ የማስቆጣትና ትግስት የማሳጣት ሁኔታዎች አሉና ያን ነገር ቢመቻችላቸው የሚል ለሚመለከተው አካል ደግሞ ይሄንን አስተላልፋለሁ ይሄን ይመስላል ሰላም አለይኩም የመጨረሻው እንግዲህ ተክቢራ ይባላልና ተክቢራ ትንሽ ረዘም ያለች እንኳን ለ1447ኛው ዓመተ ሂጅራ በዓል ኢድ አልአድሃ አደረሳችሁ ወንድሞቼ ደግሞ ይሄንን ከአዲስ አበባ መጀመሪያ የሆነውን መስጂድ ለመጎብኘት ወይ ደግሞ እንን ለመቅረጽ ለማስተዋወቅ ለኡማውም አይደለም ለአዲስ አበባ ወይ ደግሞ ለአካባቢ ማህበረሰብ ለአገርቷ ለኢትዮጵያ ቅርስ የሆነውን መስጂድ ለኡማው ማወቅ አለበት ብላችሁ ለማሳወቅ ስለመጣችሁ በጣም እጅግ አድርገን እናመሰግናለን እና እንኳን አደረሳችሁ ይላል። ሰላም አለይኩም الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وعسيلا لا إله إلا الله وحدا صدق وعدا ونصر عبدا وعز جندا وحزم الأحزاب وحدا لا إله إلا الله الله أكبر